ዮሐንስ ወንጌል ምዕራፍ 9 ቁጥር 1 እንደዚህ ይላል። መጽሐፍ ቅዱሳችንን እናውጣና የእግዚአብሔርን ቃል አብረን እናነባለን። ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየው። ደቀ መዛሙርቱ መምህሩ ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአትን አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ትመጣለች። በዓለም ሳለው የዓለም ብርሃን ነኝ። ይህም ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃውም የዕውሮቹን ዓይን ቀባና ሂድ በሰሊሆም መጥመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎችም እርሱ ነው አሉ። ሌሎቹም አይደለም እርሱን ይመስላል እንጂ አሉ። እሱም እኔ ነኝ አለ። አሜን። እስቲ ጮና እኔ ነኝ በሉ እስቲ። ስንመለስ በክብር እንመለሳለን። እሷ ናት አይደለም የሚል ታምራት እግዚአብሔር በቤታችን ላይ ያደርጋል። እስቲ ቀኝ እጆቻችሁን አንሱና አነጋጋሪ ታምራት በእኔ ላይ ይሆናል በሉ። አንድ ነገር እነግራችኋለሁ። ይህ ከመወለዱ ጀምሮ አይነ ስውር የነበረ ሰው በጣም የሚገርማችሁ ነገር እጅግ በጣም በስቃይ ያደገ ሰው ነው። ሁሉ ሰው ያውቀዋል። የሚታወቀው በዕውርነቱ ነው። የሚታወቀው በመለመን ነው። የሚታወቀው በመጠየቅ ነው። የሚታወቀው አንድ ስፍራ በመጠበቅ ነው። የሚታወቀው የሱ ጥያቄ አነጋጋሪ መሆኑ ነው። እንዲሆነው እንዲወለድ ኃጢአት የሰራ ማን ነው? እሱ ነው ወላጆቹ ያሉበት ደግሞ ምክንያት ምንድነው? ጌታ ኢየሱስ ክርስቶስ አንዳንድ ጊዜ ሲፈውስ ኃጢአት ተሰረየች ይል ስለነበር ከመወለዱ ጀምሮ ኃጢአት ከሆነ ሁሉም በሽታ የኃጢአት ምልክት ከሆነ እንግዲህ ለዚህ ሰው ተጠያቂ ማን ነው? እሱ ነው ኃጢአት የሰራው ብለህ ካልክ ከመወለዱ ጀምሮ ነው። እናቱ ማህፀን ውስጥ ምን አይነት ኃጢአት ሊሰራ ይችላል? ወላጆቹ ነው ደግሞ ብለህ ካልክ ከልጅ ከአባት ወደ ልጅ የሚተላለፍ ኃጢአት አለ ማለት ነው ብለው ከባድ ጥያቄ ነው ያመጡት። ይህን ጥያቄ ግን የፈጠረው የሱ ችግር ነው። ባይዘዌ አንዳንድ ችግሮቻችን፣ አንዳንድ የከበበን ችግር፣ አንዳንድ ግራ ያጋባን ችግር እኛ ጋር ብቻ የሚቀር አይደለም። ሰዎች ጥያቄ ይፈጥርባቸዋል። ይጸልያል። ይሄ ሰው የሆነ ነገር ነው፣ መንፈሳዊ ሰው ደህና ናት፣ ጴንጤ ነኝ ብላለች። ግን ለምንድን ነው እንዲህ የምትመላለሰው? ለምንድን ነው የምትቸገረው? ለምንድን ነው ገንዘብ የሌላት? ለምንድን ነው እንደዚህ የምትሆነው? የሚሉ ብዙ ጥያቄዎች አሉ። የኢየሱስ መልስ እንደዚህ አለ፣ እሱም ወይም ወላጆቹ ኃጢአትን አላደረጉም፣ ነገር ግን የእግዚአብሔር ሥራ በእርሱ ምን ይል ዘንድ ይገለጥ ዘንድ። ዛሬ ነግራችኋለሁ፣ በችግሮቻችሁ የሚሰራ የእግዚአብሔር እጅ ይገለጣል። ቀኝ እጆቻችሁን አንሱና የኔ ችግር በሉ ባካችሁ የእግዚአብሔር የሥራ መንገድ ነው በሉ። አሜን ነው ወይ? እስቲ ጩና አሜን በሉ በደም። ያ በጣም የሚገርማችሁ ነገር ደንበኝነትን የሚፈጥረው ከሚፈጠሩ ችግሮች የተነሳ የሚፈጠሩብን ደግሞ ትላልቅ የሆኑ ችግሮች ከመካኒክ በላይ ከቴክኒሻል በላይ ከሆነ ነገር በላይ አካላዊ ችግር ደግሞ ሲፈጠር ወደ ማን እንሄዳለን? ወደ ባለቤቱ። ባለቤቱ ደግሞ እንደዚህ ይላችኋል፣ እሰራ ዘንድ ነው። ቀኝ እጆቻችሁን አንሱና አሁን ባለውበት ነገር በሉሴ የእግዚአብሔርን ሥራ ያለው በሉ። እግዚአብሔር ሥራውን ያሳይ ዘንድ እስቲ ጮና የእግዚአብሔርን ሥራ አይ ዘንድ በሉሴ እንዲህ ሆኗል በሉ። ሥራ ያጣ ሰውዬ እነግርሃለሁ የእግዚአብሔርን ሥራ ታይ ዘንድ ነው። እግዚአብሔር ከፋች እንደሆነ ታይ ዘንድ። የታመምሽ እህቴ ስሚኝ፣ እግዚአብሔር ፈዋሽ እንደሆነ ታውቂ ዘንድ። አለበለዚያ እኮ ካልታመምክ እንዴት ተብሎ ፈውሱን ትለማመዳል? ታምራት እኮ ችግር ውስጥ ነው ያለው። ታምራት እስቲ የሚፈልግ ሰው ይሄ ታምራት የሚገለጠው በችግር ውስጥ ነው። ነግራችኋለሁ፣ አሁን ያለባችሁ ነገር እግዚአብሔር ሥራውን የሚገልጥበት። አሜን። እስቲ በደንብ አሜን። እስቲ ጮና አሜን በሉ በደንብ። ስለዚህ እኔ ብዙ ጊዜ እንደዚህ ላለው ባዶ ነገራችን የእግዚአብሔር መድረክ ነው። የሚያልቁ ነገሮች የታምራት ጅማሬዎች ናቸው።
እኛ ምን ጨርሳቸው ነገሮች እግዚአብሔር የሚጀምርበት ጉዳይ ነው። ለዚህ ይመስለኛል በጣም ወደ ጌታ በተጠጋን ቁጥር የጸሎት ሰዎች በሆንን ቁጥር ችግሮችም ይመጡት። እንደውም አንዳንዶች እንደዚህ ይላሉ፣ እኔ ስጸልይ ችግር ስለሚመጣ አልጸልይም ይላሉ። ቸርች የሄድኩ ጊዜ ነው ችግር የሚመጣው፣ ያመለኩ ጊዜ ነው ችግር የሚመጣው፣ አገልጋይ የሆንኩ ጊዜ ነው ችግር የሚመጣ ይላሉ። አዎ ከጌታ ቤትማ ከራቅሽ የሚሰራልሽ ሌላ ነው። ወደ እግዚአብሔር ስትጠጉ ግን እግዚአብሔር ደግሞ ሊሰራ ይፈልጋል። እንደዚህ ያለ ኢየሱስ የእግዚአብሔር ሥራ ይገለጥ ዘንድ አለ። እግዚአብሔር ሥራ ይገለጥ ዘንድ አንድ ሐኪም የግሌም ቢዝነስ ልስራ ብሎ ሆስፒታል የሚከፍተው ታማሚን ተማምኖ ነው። ሰው ሁሉ በአንድ ቀን ድንገት በተኛበት ሌሊት ስኳር በሽታ ካንሰር ምናምን በተኛበት ሁሉም ሰው ተፈውሶ ቢያድር ሐኪሞች ካፌ መዋል ይጀምራል። ማንን ያክማል? ማንን ያክማል? እናንተ ችግሬ ይጥፋ ብላችሁ አትጸልዩ፣ በችግሬ ና በሉ። ምክንያቱም ለምን መሰላችሁ? ችግሮች ሲገለጡ እግዚአብሔር መምጫው ስለሆነ። አሜን። ብዙ አይናማ ሰዎች አልተፈወሱም። የተፈወሰው ይሄ አይነ ስውር ሰው ነው። የሆነ ሰው አለ ዛሬ እግዚአብሔር ስለሚጠላኝ ነው የሆነ ከባድ ችግር ውስጥ የገባሁት፣ የኔማ ይለያል አይወደኝ የምትሉ ሰዎች ስለሚወዳችሁ ሊያልፍ ስለፈለገ፣ ሊመጣ ስለፈለገ፣ ሊነካ ስለፈለገ፣ ሊዳስስ ስለፈለገ አንድ ሰው ሲጮህ አሜን ይበለኝ። የብዙ ጴንጤ ጥያቄ ይሄ ነው። ለምንድነው እየጸለይኩ ችግር የሚመጣብኝ? ለምንድነው ያመለኩት የሆነ ነገር ውስጥ የምገባው? እና ባለቤቱ ይመጣ ዘንድ ነው። ኤላኪራ ባሻደስ እስቲ ጮሁና አሜን በሉ። በደም ደግሞ በጣም የሚገርማችሁ ነገር በጣም ደግሞ ባለሙያ የሆነ ሰው ችግር ሳይኖር ራሱ አንዳንዴ አፍርሶ ይሰራል። አፍርሶ ይሰራል። አይታችኋል? በጣም የሚገርማችሁ ነገር የሆነ አዲስ ስልክ የሚሸጥ ሰው አዲሱ ሞዴል ሲመጣ የኛ ሀገር እንግዲህ እንደሆነ አላውቅም፣ ግን በጣም ብዙ ሰው ወዲያው ነው የሚቀይረው ወደ አዲሱ። ያኮ የተጣለ በቃ አለ። ልዩነቱን የሚያውቀው ከሚጠቀመው ይልቅ የሚሸጠው ሰው ነው። እኛም ደግሞ ሂደን የምንጠይቀው ይሄ አዲሱ ሞዴል ምን አለው እንለው። ካሜራው አሪፍ ነው፣ እንትን አሪፍ ነው፣ እንትን ለምን እጁ ላይ ስላለ። ታውቃላችሁ የሚበልጥ ነገር ሊያረግልን ስለሚፈልግ አሮጌውን ስራ ይዘጋብናል። አሮጌውን ቢዝነስ ያቀዘቅዘዋል። የሆነ ሰው እንዲቆጣ ያረጋል። የሆነ ሰው እንዲነሳብን ያረጋል። የሆነ ሰው ጠላት ለምን የሚበልጥ ነገር ስላለው። አንድ ሰው አለ ዛሬ እግዚአብሔር እጅ ነኝ የሚል አንድ ሰው አለ ዛሬ። የኔ ችግር በሉ ባካችሁ የክብር መገለጫ ነው በሉ። የኔ ችግር በሉ እስቲ የእግዚአብሔር ሥራ መንገድ ነው በሉ። አሜን ነው ወይ? እስቲ ጮና አሜን በሉ በደም። የሆነ ነገር እግዚአብሔር ዛሬ ይቀፋል። የሆነ ነገር ዛሬ እግዚአብሔር ከመንገዳችሁ ላይ ያነሳል። የዚህ ሰውዬ ችግር ብቻ አይደለም፣ የሚታወቅ ችግር ነው። አንዳንድ ችግር እኛ ብቻ የምናውቀዋለን። አንዳንድ ችግር ጓደኞቻችን የሚያውቁት ችግር አለ። አንዳንድ ችግር ዘመድ አዝማድ የሚያውቀው ችግር አለ። ይሄ ችግር ግን ዓለም አቀፍ ችግር ነው። ያየ የገባ የወጣ ሁሉ ያውቀዋል። እና ለዚህ ችግር ደግሞ መፍትሄው አንድ ነገር ነው። ችግሩ በጣም በታወቀ ቁጥር የእግዚአብሔርም ሥራ እንዲታወቅ ይፈልጋል። ከባባድ ነገር ሲመጣባችሁ ከባባድ ክብር ይዞ ሊመጣ ነው። ከባድ ችግር ሲመጣ ከባድ ክብር ይዞ ሊመጣ ነው። ጠላት በከባዱ ሲነሳብ እግዚአብሔር በከባዱ ሊመታው ስለሚፈልግ የሆነ አደጋው መጨረሻ ጥግ ቢሆን እግዚአብሔር ክብሩን ሊገልጥ ስለፈለገ ነው። ፈዋሽነቱን እንድንናገር ዝም ብላ ትንሽዬ ራስ ምታት ወደ ቤታችን አትመጣም። አበልጻጊነቱን እንድንናገር ትንሽዬ ኪሳራ ብቻ አትመጣም። ለምስክርነት የማይመች ፈውሳል። ራሴን ያመኝ ነበር ተፈወስኩኝ። ብዙ አይደል ፓራስታሞልም እሱን ሊያረግ ይችላል። ግን የሆነ ችግር ነበረብኝ፣ ካንሰር የሚባል ሰው የሚያውቀው የሆነ ነገር ነበረብኝ፣ ግን እግዚአብሔር አነሳል። ይሄ አነጋጋሪ ነው። እና መልእክት ይሄ ነው። እግዚአብሔር
ነገራችሁን ለክብር ይቀይራል። እንኳን ነገሩ እንደዚህ ሆነ ሰሪው እግዚአብሔር በመሃላችን ስላለ እስቲ ጮሁና አሜን በሉ። በደም አነሳው ይለናል። ከዛስ ይዞት ወደ ሰሌው ሂድና ታጠባል። ከዛ በፊት ግን ምን አረገበት ይላል? ጭቃ እንትፍ ብሎ ጭቃ አረገበት። የሚበልጥ ችግር። ስለዚህ ጭቃው ኖርማል ነው ለሱ። ጭቃው ኖርማል ነው ለሱ። አንዳንድ ትላልቅ ችግሮች ውርደት በሚመስል ነገር ነው እግዚአብሔር የሚያነሳው። ተዋረድኩ የምትሉ ሰዎች እግዚአብሔር አዲስ ነገር ውስጥ ያስገባችሁ። ጸልዬ ተዋረድኩኝ፣ እንደዚህ ብዬ ተዋረድኩኝ፣ እንደዚህ ብዬ የተናገረኝ ነገር አልሆነም አልሰራም የምትሉ ሰዎች እነግራችኋለሁ የሚበልጥ ነገር ሊያረግ። ሳራ ወለደች ቢባል ዘፍጥረት ምዕራፍ 5 ላይ ካሉት እህቶች አትተናነስም። ዘፍጥረት ምዕራፍ 5 ታውቃላችሁ የሰው ዘር ግንድ መጠሪያ ነው። አቤል ቃይልን አዳምና ሔዋን ማንን ወለዱ? አቤልና ቃይልን ወለዱ። ቃይል ምናምን ተብሎ ያ እየተጠራው ማለት የሳራ ልጅ አለመውለድ ለምንድነው ያንን ያለ አመት 25 አመት ሙሉ ረጅም ኬዝ ውስጥ የገባው ከተባለ ነገሩ ስለዘገየ ነው። ነገሩ ስለዘገየ ነው። የሚጻፍ ነገር እግዚአብሔር በህይወታችሁ ያደረገ ነው። የምትመሰክሩት ነገር እግዚአብሔር በቤታችሁ ላይ ያደረገ ነው። የሆነ ሰው አለ ዛሬ ከገባችሁበት ነገር አምላካዊ መልስ ያወጣችኋል። ተገባችሁበት ነገር የእግዚአብሔር ክብር ያወጣችኋል። ከዛ በኋላ ምን ሆነ ብላችሁ መጽሐፍ ቅዱስን ስታነቡ ለዚህ የሚል ቃል ታገኛላችሁ። ይህም ብሎ ወደ መሬት እንትፍ አለበት፣ በምራቁም ጭቃ አድርጎ በጭቃውም የዕውር አይኖች ቀባና ሂድ በሴሌው መጥመቂያ ታጠባለው። ትርጓሜውም የተላከ ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድመው ሲለምን አይተውት የነበሩ ይህ ተቀምጦ የሚለምነው አልነበረምን አሉ። ሌሎቹም እሱ ነው አሉ። ሌሎቹም አይደለም እርሱን ይመስላል እንጂ አሉ። እርሱም እኔ ነኝ አለ። የሰፈሩ ሰው ለሁለት ተከፈለ። ዛሬ እንደዚህ ይሆናል። እሷ ናት አይደለም የሚያስብል የእግዚአብሔር በረከት ባንተ ላይ ይመጣል። አንተ አሁን ለጎረቤት አጠፋም ባይዘው በጣም የቅርብ የሚያውቃችሁ ሰው ጎረቤት ልብስህን ያውቃል፣ የተሰጣ ልብስን ያውቃል፣ ብዙ ጊዜ ያውቃል፣ ጥቁር ስትለብስ ያውቃል፣ ምን ሆንክ ይላል፣ ከሳ ይላል። ጎረቤት ኢሚዲየት ተጠሪክ ነው። የሚገርማችሁ ነገር ይሄ ሰውዬ ግን በፈውሱ ምክንያት ለጎረቤቶቹ ነው የተቀየረው። ዛሬ የሆነ ነገር ይሆናል። ላሟችሁ ሰዎች እግዚአብሔር መቀየር ያደርጋል። እና ጎረቤቶቹ ይላል ለሁለት ተከፈሉ። ይሄ ተቀምጦ ይለምን የነበር አይደል? እሱ ነው አይደለም? ዛሬ የመጀመሪያ ለውጥ ከዚህ ጉባኤ ይጀምራል። ለሚያቋችሁ ሰዎች መንፈስ ቅዱስ ይቀይራቸዋል። የሆነ ነገር ብለሲንግ አንተ ላይ ሲመጣ የሚያቀሰው እኮ ነው። እሱ ነው አይደለም? እሷ ናት አይደለችም? እሱ ነው አይደለም? አጠገባችሁ ያለውን ሰው ያዝና ንገርልኝ፣ ከዚህ በኋላ ለውጥ ይጀምራል በሉት። ከዚህ በኋላ ለውጥ ይጀምራል። የኢኮኖሚ ለውጥ ይጀምራል። የተዘጉ በሮች ይከፈታሉ። አንድ ሰው ሲጮህ አሜን ይበለኛ። ውድቀታችሁን የሚጠብቁ አለመፈወሳችሁን የሚጠብቁ ሁልጊዜ አንዱ ቦታ ላይ እንዲቀመጡ የሚጠብቁ ሁሉ በአጠቃላይ መነጋገር ጀምሩ። ምንድነው? እሱ ነው አይደለም? ቻታራ ባሻዲያስ እንደ ሌላ ሰው የሚለውጥ መንፈስ ቅዱስ በእኛ ላይ ይመጣል። ይሄ ለውጥ የመንፈስ ቅዱስ ለውጥ፣ የልብስ ለውጥ አይደለም። ብራዘር ልብስ በለወጥ ቁጥር ምቀኛ ነው የምታመጣው። መንፈስ ቅዱስ ግን ባንተ ላይ ሲመጣ የሚለወጠው ልብስ ብቻ አይደለም፣ ማንነት ይለወጣል። ለዚህ ነው መጽሐፍ ቅዱስ እንደዚህ የእግዚአብሔር መንፈስ ባንተ ላይ ይመጣል፣ እንደ ሌላ ሰው ሆነ ምን ታረጋለህ? ትለወጣለህ። ዛሬ መንፈስ ቅዱስ በእኛ ላይ ይመጣል። ይሄን መንፈስ ቅዱስ መቀበል የሚፈልግ ሰው ጮህ አሜን ይበለኛ። ሁልጊዜ የምንተቀመጥበት ቦታ ላይ እግዚአብሔር መቀመጫን ይቀይራል። ለልመና ሲጠብቁት እግዚአብሔር አምላክ ቀና አደረገው። ለሐዘን ሲጠብቁት እግዚአብሔር አምላክ ከፍ አደረገው። አንድ ሰው እስቲ ጮህ አሜን ይበለኛ። ቀኝ እጃችሁን አንሱና ለውጥ ሆነ በሉ ባካችሁ። ይኸው ለውጡ ጀመረ። ከየት? ከጎረቤት። ለውጥ ጀመረ። ከየት? ከባል ከሚስት። ለውጥ ጀመረ። ከየት? ከሚያውቁን ሰዎች። የምንታወቅ ሰዎች የማይታወቅ እግዚአብሔር ክብሩን ይገልጣል።
የሚያውቁትን ሰው ኢየሱስ ቀየረው። የናቁትን ሰው ኢየሱስ ቀየረው። ልብስ የሰጡትን ሰው ኢየሱስ ቀየረው። ምግብ ያበሉትን ሰው ኢየሱስ ቀየረው። አንድ ሰው አለ ዛሬ የምትታወቅበት ነገር አለ፣ እግዚአብሔር ግን ይቀይራል። እሱ ነው አይደለም። ቼላ ባራባሻዲያስ የሆነ ሰው አለ እግዚአብሔር በመኪና ባርኮት፣ እግዚአብሔር በቤት ባርኮት፣ እግዚአብሔር በጤና ባርኮት፣ እግዚአብሔር በብዙ ነገር ባርኮት፣ ጎረቤት እያየ እሱ ነው አይደል፣ እሷ ናት አይደለች። ድንገተኛ በረከት የሚመጣበት ሰው አለ። ድንገተኛ ድል የሚመጣበት ሰው አለ። ድንገተኛ ስኬት የሚመጣበት ሰው አለ። አሜን በለኝ በደንብ ባ ቼላ ካራባሼዲያስ ድንገተኛ ለውጥ፣ ድንገተኛ ለውጥ፣ ድንገተኛ ለውጥ። እሱ ነው አይደለም፣ እሷ ናት አይደለች። እግዚአብሔር የሚያውቋችሁ ፊት ይለውጣቸው። እግዚአብሔር የሚያውቋችሁ ሰው እጅ ላይ መነጋገር ያደርጋቸዋል። የሚቀይር መንፈስ በእናንተ ላይ መጣ። የሚለውጥ መንፈስ በእናንተ ላይ መጣ። ተለወጠ። ከዛ እንደዚህ አለ፣ አትጣሉ አላቸው። ግማሹ ወደ ጎን ሄደ አይደለም አሉ። ግማሹ ደግሞ እሱ ነው፣ ግማሹ ወንድሙ ነው አሉ። ግማሹ የእሱን ልብስ የለበሰ የሌላ ሰው ነው አሉ። እሱ ግን እንደዚህ አለ፣ በዚህም ያላችሁት በዚህም ያላችሁ ስሙኝ፣ እኔ ነኝ። ዛሬ የሆነ ነገር ይመጣብሃል። እኔ ነኝ የሚያስብል ነገር ይመጣብሃል። እኔ ነኝ የሚያስብል ክብር ባንተ ላይ ይመጣል። እኔ ነኝ፣ እኔ ነኝ። አንተን አዎ እኔ ነኝ። 10 ሳንቲም የሰጣችሁኝ እኔ፣ ቅድም እግዚአብሔር ይስጥልኝ ያላችሁኝ እኔ። በጣም ሰርፕራይዝ ሆኗል። በልብሳቸው ይደነቃል፣ በከተማው ግንባታ ይደነቃል፣ በእነሱ ይደነቃል። ምን ሆናችሁ ነው የምትገረሙት አላቸው። እኔ ነኝ። ምን ሆናችሁ ነው የምትደነቁት? እኔ ነኝ። እንዴ ከትላንት ወዲያ እኮ ውሮና አብልተናል፣ ከዛ በፊት ደግሞ እንትናንትን ሰጥቷል። አዎ አሁን ግን እኔ ነኝ። የሆነ ሰው አለ ዛሬ የረዱን የምታይበት ዘመን፣ የናቁ ሰዎች ሁሉ ፊት ቆመ መልስ የምትሰጥበት እኔ ነኝ ያለበት ውስጥ ልንገራቸው አንድ ነገር። አይነ ስውር ስለሆነ በሰው ነው ተደግፈው መሄድ። አሁን እኔ ነኝ ያላቸው በኮንፊደንስ እኔ ነኝ ፓላባሻዲያስ ኤላኬባሽ ለሆነ ሰው ኮንፊደንስ ሲመለሳል። የገንዘብ ኮንፊደንስ እኔ ነኝ የሚል ኤላኬራባሻዲያስ እስቲ ጮና አሜን በለኝ በደም እኔ ነኝ የሚል እኔ ነኝ። ከዛ በኋላ እንደዚህ አሉት፣ ታዲያ አይኖችን እንዴት ተከፈቱ አሉት። እሱም መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ አይኖቼን ቀባ፣ ወደ ሴሌዮም መጥመቂያ ሄደ ታጠባለኝ፣ ሂጄም ታጠብኩኝ አየሁም አለ። ያ ሰው ወዴት ነው አሉ። እርሱም እኔ ምን አላረግም አላውቅ